ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ በመግቢያችን ላይ እንደሰማችሁት ከቢቢሲ ጋር ባደረጉት ቃለ መጠይቅ ሁለተኛው ቅንጭብ ይፋ ሆኗል። ጀነራል ባጫ ጦርነቱን ከጀመሩት ኢሳያስ የሚባል መሪ የኤርትራ መንግስት የሚባል አንዳችም ነገር የለም ሲሉ ተደምጠዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ በኢትዮ ኤርትራ ወቅታዊ ፖለቲካና ወታደራዊ ፍጥጫ ጉዳይ የሰጡት ትንታኔ የዜናችን ትኩረት ነው። ከዚህ በተቃራኒው የህወሓት ኃይሎች በራያ ሰራዊት እያከማቸው ስለመሆናቸው ከአካባቢው የሚወጡ ምንጮች እየጠቆሙ ይገኛሉ። ለመንግስት ቅርብ የሆኑ ምንጮችም ይህንን አረጋግጠዋል። እንመለከተዋለን። የሶማሊያና የጅቡቲ መንግስታት እያንዳንዳቸው በአማራ ክልል ከሰሞኑ ስለተፈጠረው የተፈጥሮ አደጋ ሀዘናቸው መግለጻቸው የብዙዎች ትኩረት ሆኗል። እንመለከተዋለን። እንደዚህም ሁለት ፖለቲከኞችና ሌሎች ተጨማሪ ሰዎች በሽብር ጥቃት መወንጀላቸው ይፋ ሆኗል። ከሰሞኑ በመንግስት የጸጥታ ኃይሎች ቁጥጥር ስር ገብቷል የተባሉት ፖለቲከኞችና አብረዋቸው የተወነጀሉ ሰዎች የዛሬ የችሎት ውሏቸው በወፍ በረር የሚቀኝ ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጦርነቱን ከጀመሩት ኢሳያስ የሚባል መሪ የኤርትራ መንግስት የሚባል አደረጃጀት አይኖርም። ይህ በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስ ሁለተኛው ቅንጭብ ላይ የሰጡት አነጋጋሪ ትንታኔ ነው። መሰረቱን ኬንያ ናይሮቢ ያደረገው ቢቢሲ ኒውስ አማሪክ ወይም ቢቢሲ አማርኛ ከጀነራል ባጫ ደበሌ ጋር ካደረገው ሰፊ ቃለ መጠይቅ አጠር ተደርጎ በምስል የተለቀቀው ሁለተኛው ክሊፕ ይፋ ሆኗል። ይህ ክሊፕ ደግሞ በድጋሚ የብዙዎችን ቀልብ ስቧል። አምባሳደር ባጫ በዚሁ አጭር ተንቀሳቃሽ ምስል ላይ በኢትዮጵያና በኤርትራ መካከል ያለውን ሁኔታና ሊከሰት የሚችለውን የጦርነት ስጋት አስመልክተው ጠንከር ያለ ንግግር ያደረጉት ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ጀነራሉ ንግግራቸውን ይቀጥላሉ። ዋናው ነገር ጦርነት ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም፣ ይህንን ደግሞ ማወቅ አለብን ሲሉ የተናገሩት አምባሳደሩ ግጭት ከተቀሰቀሰ የቀጠናው ጂኦግራፊና መንግስታትም ሊቀየሩ እንደሚችሉ፣ ዝም ብሎ አይነት ጦርነትም ሊሆን እንደማይችል ጥቆማ ሰጥተዋል። አምባሳደሩ ለዚህ ባባነት የተጠቀሱት በኢትዮጵያና በኤርትራ መካከል እስካሁን የተካሄደ ግልጽ የድንበር ማካለል ህጋዊ መስመር ወይንም ዲማርኬሽን አለመኖሩ በራሱ ወደፊት ሌላ ትልቅ ችግር ሊፈጠር እንደሚችል ጠቁመዋል። በዘመናዊ ጦርነት ስልት ውስጥ ደጀንና ግንባር የሚባል የተለየ ቦታ የለም ሲሉ ያስረዱት አምባሳደር ባጫ ጦርነት ከተነሳ ሁሉም አካባቢ የውጊያ ግንባር እንደሚሆን፣ የኤርትራ መንግስት የሚባልም ኤንቲቲ እንደሚጠፋ ገልጸዋል። ለምሳሌ ያክል አስመራ ደጀን ሆና ባድመ ብቻ ግንባር ልትሆን አትችልም፣ ሁለቱም እኩል የውጊያ ማዕከል ናቸው ሲሉ አስረድተዋል። ይህ ብቻ አይደለም፣ ከህወሓትና ኤርትራ ጎን የተሰለፈውን የጀነራል አብዱልፈታህ አልቡርሃንን ኃይል በማካተትም ካርቱም ደጀን ሆኖ አልፋሽጋ ግንባር ሊሆን አይችልም ነው ያሉት። በመጨረሻም የመንግስታት መቀየርና ጂኦግራፊ መለወጥ የሚያስከትለው የጦርነት ውጤት ለማንም እንደማያስፈልግ የጠቆሙት ጀነራል ባጫ ደበሌ ውጤቱ ይህ ነውና የምታደርጉት ነገር አያስፈልግም ሲሉ በሰሜን ኢትዮጵያ ጽምዶ በሚል ጥምረት ለፈጠሩ የፖለቲካና ወታደራዊ ኃይሎች ጥሪ አስተላልፈዋል። ወደ ዜናችን ሌላኛው ክፍል እናምራ። ህወሓት በራያ አካባቢ የጦር ሰራዊት እያከማቸ እንደሚገኝ ይፋ ሆኗል። ይህንን ደግሞ ለመንግስት ቅርብ የሆኑ ምንጮችም እያረጋገጡ ነው። በተለያዩ መረጃ ምንጮች ለመንግስት ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ ህወሓት ወደ ራያና ደቡባዊ ግንባሮች ያልተለመደ ወታደራዊ እንቅስቃሴ እያደረገ ነው ሲሉ ይፋ አድርገዋል። እነዚህ ምንጮች እንደሚገልጹት ህወሓት በራያና የትግራይ ክልል አደረጃጀት ደቡባዊ ግንባሮች ሲል በሚጠራቸው አቅጣጫዎች ያልተለመደ ወታደራዊ እንቅስቃሴ እያከናወነ ስለመሆኑ የሚያመላክቱ ሪፖርቶች እየደረሱን ይገኛሉ ባይ ናቸው። እንደ ምንጮቹ ገለጻ የህወሓት እንቅስቃሴ የከባድ ጦር መሳሪያዎችን ከቦታ ቦታ ማንቀሳቀስና ተዋጊዎችንም ወደ ግንባር ማሰማራትን ያካትታል። ሆኖም ግን እነዚህ ሪፖርቶች በገለልተኛ ምንጮች እስካሁን አልተረጋገጡም። ህወሓትም በጉዳዩ ዙሪያ በይፋ የሰጠው መግለጫ የለም። የጸጥታ ጉዳዮችን የሚከታተሉ ታዛቢዎች እንደሚገልጹት እንደዚህ አይነት እንቅስቃሴዎች እውነት ከሆኑ በቀጠና ያለውን የጸጥታ ሁኔታ የበለጠ ሊያወሳስቡ የሚችሉ ምልክቶች ናቸው ሲሉ ገልጸዋቸዋል። ከዚህ ባለፈ ህወሓት ከትናንት በስቲያ ጀምሮ በራያ እምሆኔ በተባለ አቅጣጫ በአዲስ መልኩ ኃይል ማስጠጋት መጀመሩን ከስፍራ የሚወጡ ምስሎች እየጠቆሙ ይገኛሉ። የአካባቢ ነዋሪ የሆኑ የዓይን እማኞች እንደሚሉት ራያ ጨርጨር ከተማ ሰፍሮ የቆየ የህወሓት ታጣቂ ኃይል ያሳለፍነው ዕለተ ቅዳሜ በሰሜን ምዕራብ ኢትዮጵያ ወልቃይት ጠገዴ ሰቲት ሁመራ ዞን አቅራቢያ በምትገኘው ሸረሪን አካባቢ ግጭት ከተከፈተ በኋላ በምስራቅ አቅጣጫ ከተማዋን ለቆ ወጥቷል ሲሉ ነዋሪዎች መናገራቸው ይፋ ሆኗል። የህወሓት ኃይሎች ጨርጨር ከተማን ለቀው ከወጡ በኋላ ለአንድ ቀን አድረው በማግስቱ በርቀት ለሶስት ቦታ ተከፍለው መዋላቸው ከመታየታቸው በስተቀረ ወደ ኋላ እንዳልተመለሱና ወደ አፋር አዋሳኝ መጓዛቸውን ሰምተናል ሲሉ ምንጮች ይፋ አድርገዋል። ከትላንት በስቲያ በፖሊስ ቁጥጥር ስር ያሉ ሁለት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ውንጀላ አቅርቦባቸዋል። ፖለቲከኞችና ጠበቃው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀትም ተጠርጥረዋል። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበባ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉስ ላይ ነው። የኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅ እንደዚሁም የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር ያሉት ከትላንት በስቲያ ሰኞ ሐምሌ 27 እንደሆነ
ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጡ ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትላንት በስቲያና ትላንት በጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸው እንደዚሁም የኢህአፓው ፕሬዝዳንት አቶ አብርሃም ሃይማኖት መናገራቸውን ኢትዮጵያ ኢንሳይደር ዘግቧል። ሶስቱም ተጠርጣሪዎች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ምስጢረ ስላሴ ታምራትና ጠበቃቸው አቶ ሰለሞን ገዛይ መናገራቸውንም ዘገባው አክሏል። በዛሬው የችሎት ውሎ የፌዴራል ፖሊስ የ14 ቀናት የምርመራ ጊዜ ቀጠሮ መጠየቁን አቶ ሰለሞን አስረድቷል ባይ ነው ኢትዮጵያ ኢንሳይደር። ግለሰቦቹ ይህንን ሀሳባቸውን ለማሳካት ሀሳብ ከኢትዮጵያ ውስጥና የውጭ ታሪካዊ ጠላቶች መቀናጀታቸውም በማመልከቻው ላይ ተጠቅሷል። በፖሊስ ማመልከቻ በጠላትነት ተፈረጀው የተዘረዘሩት ህወሓት ጽምዶ ተብሎ የሚጠራው ኃይልና ስማቸው ያልተጠቀሱ ሌሎች ጸረ ሰላም ኃይሎች የተባሉ ናቸው። ከህወሓት ከፍተኛ አመራሮች ጋር በድብቅ ግንኙነት በማድረግ የተጠረጠሩት 3 ግለሰቦች በአዲስ አበባ ከተማ በመንቀሳቀስ አባላትን መመልመልና ማደራጀት በሚል ወንጀል ተከሰዋል። እዚህ ባለፈ የጸጥታ ኃይሎችን እንቅስቃሴ በመሰለል ለጽምዶ ቡድን መረጃ በማቀበልም ነው የተከሰሱት። ሁለቱ ፖለቲከኞችና ጠበቃው ህገ መንግስቱና ህገ መንግስታዊ ስርዓቱን በኃይል ለመናድ የፖለቲካ ክንፍ፣ የወታደራዊ አደረጃጀትና ስልጠና ክንፍ፣ የሚዲያ ፕሮፓጋንዳ ክንፍና ሌሎች የድርጊት መርሃ ግብር አፈጻጸም በማውጣትም መንቀሳቀሳቸውን ፖሊስ ለፍርድ ቤቱ አመልክተዋል። ግለሰቦቹ ስልጣን ያለው መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛውም አካባቢ የሚደረግ የትጥቅ ትግል አግባብ ነው በማለትም ለህዝቡ መናገራቸውን ፖሊስ በዚህ ማመልከቻ አስፍሯል ባይ ነው የኢትዮጵያ ኢንሳይደር ዘገባ። ሶስቱ ተጠርጣሪዎች በችሎት በነበራቸው ቆይታ ይህን በተመለከተ የቀረበባቸውን ውንጀላ ማስተባበላቸውንም ጠበቃቸው አቶ ሰለሞን ተናግረዋል። ተጠርጣሪዎቹ በሰላማዊ ትግል ነው የምናምነው፣ መንግስትን በኃይል የመገልበጥ እሳቤ የለን ማለታቸውን ጠበቃቸው አክለዋል። መንግስት እንዲስተካከል የሚጥሩ መሆናቸውን ለፍርድ ቤቱ የገለጹት አቶ አበበ ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የምናምነው ማለታቸውን ጠበቃቸው ማከላቸውን ዘገባው ያሳያል። ሶስቱ ተጠርጣሪዎች በጸጥታ ኃይሎች ቁጥጥር ስር ያሉት በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ ያሉ እንደሆነ ፖሊስ ለፍርድ ቤት መግለጹን የዜና ምንጩ አትተዋል። ግለሰቦቹ የተጠረጠሩበት ድርጊት የሽብር ወንጀል ድርጊት ከመሆኑ አንጻርና ጉዳዩ ውስብስብ እንደዚሁም ሰፊ ጊዜ የሚያስፈልግ መሆኑን ለፍርድ ቤቱ የጠቀሰው የምርመራ ሰነድ የምርመራ ስራ ለማካሄድ 14 ቀናትን ጠይቀዋል። የፌዴራል ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ተጠርጣሪዎቹ በዋስ ከስር ቢለቀቁ ምስክሮቹን ሊያሸሹብን፣ ሊያስፈራሩብንና ሊደልሉብን ይችላሉ በሚል ምክንያት በምርመራ ወቅት በስር ላይ እንዲቆዩ ጥያቄ አቅርበዋል። የፖሊስን የጊዜ ቀጠሮ ጥያቄ ለመመልከትም ችሎቱ ለዛሬ ከሰዓት ቀጠሮን አራዝሞ እንደነበረ የዜና ምንጩ ይፋ አድርገዋል። ወደ ዜናችን ሌላኛው ክፍል እናምራ። የሶማሊያና የጅቡቲ መንግስታት በአማራ ክልል ከሰሞኑ ለተፈጠረው የተፈጥሮ አደጋ ሀዘናቸው መግለጻቸው የብዙዎችን ትኩረት ስበዋል። የሶማሊያ መንግስት በአማራ ክልል ገዳም በደረሰው የሰው ሕይወት የጠፋበትና የናዳ አደጋ ለኢትዮጵያ የሀዘን መግለጫ ልካለች። የሶማሊያ ፌዴራላዊ ሪፐብሊክ በአማራ ክልል ሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው ድንገተኛ ናዳ አደጋ ቢያንስ የ14 ምዕመናን ሕይወት በማለፉና 7 ምዕመናን ለጉዳት በመጋለጣቸው ለኢትዮጵያ የሀዘን መግለጫን ያስተላለፈችው የሀገሪቱ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር በዛሬው ዕለት ባወጣው ጋዜጣ መግለጫ በኋላ ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ለሀገሪቱ አመራሮች ለመንግስትና ለህዝብ የተሰማውን ጥልቅ ሐዘን ገልጸዋል። የሶማሊያ ፌዴራል ሪፐብሊክ በዚህ አስቸጋሪ ወቅት ከኢትዮጵያ ጎን ትቆማለች ያለ ሚኒስትሩ ህይወታቸውን ላጡ ወገኖች ቤተሰቦች የሐዘን መግለጫ ማስተላለፉን፣ ለተጎዱት መጽናናትን መመኘቱንና እየተካሄደ ያለውን የፈልጎ ማዳን ስራ ማድነቁን አክሎ ገልጸዋል። መግለጫው ጉዳት የደረሰባቸው በፍጥነትና ሙሉ በሙሉ እንዳገገሙ የተመኘ ሲሆን አስቸጋሪ ባለው በዚህ ወቅትም ለኢትዮጵያና ለህዝቡ ያለው ድጋፍ ተጠናክሮ እንደሚቀጥል ገልጸዋል። በተመሳሳይ የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌም በአማራ ክልል ሰሜን ሸዋ ዞን በሚገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው ሕይወት የጠፋበት የናዳ አደጋ ምክንያት ለኢትዮጵያ መንግስትና ህዝብ የሐዘን መግለጫ ማስተላለፋቸው ይታወሳል። ፕሬዝዳንት ጌሌ በትናንትናው ዕለት በትዊተር ገጻቸው ላይ ባስተላለፉት የሐዘን መልእክት በጉዳቱ ምክንያት ህይወታቸውን ላጡት ወንድም የኢትዮጵያ ህዝብና መንግስት የተሰማኝን ጥልቅ ሐዘን፣ አጋርነትና ድጋፍ ለመግለጽ እወዳለሁ ብለዋል። ሐምሌ 7 ቀን ባልተጠበቀ የመሬት መንቀጥቀጥ ምክንያት በተከሰተ የናዳ አደጋ በሰሜን ሸዋ ዞን በሚገኘው የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ቢያንስ የ14 ምዕመናን ህይወት ሲያልፍ 7 ምዕመናን ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ውድ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።